አንተም ሳትቀር ማስታወቂያ ሰርታችሁ ወደ ስራ ገብታችኋል 4 ነጥብ። ከዛ በኋላ ሐሳብክን ቀይረህ እጣው ብዙ እየሄደ አልሆን ሲል እንደሚዘገይ ሲገባ ሐሳብክን ቀይረህ መጀመሪያ ግን ይሄንን ሐሳብ ስታመነጩት ገንዘቡን እጣ ተጥሎ ከሆነ 85,000 ሪያል ልሰጥህ፣ መኪናው ገበያ ሄዶ ከሆነ ገበያ የሰጠህ ሊሰጥህ ተነጋግራችሁ ነበር። ስወጣ ሲጀመር ብሩን እሱ ሆነ ነገር ላይ እንደሚያውለው ነግሮህ በዚህ ተማምነህ ጨርሰህ እጣ ጥለህ 85,000 ሪያል ትሰጠኛለህ ብለህ ጨርሳችሁ ወደ ስራ ገብታችኋል 4 ነጥብ። ብር ይግባ ይግባ ያ የራሳችሁ ጉዳይ ነው። ከዛ በኋላ እንደሚዘገይ ሲገባህ እጣ ቆራጩ ትንሽ ችላ እንዳለ ሲገባህ ሐሳብክን ቀይረህ ብር ፈልጋለሁ ብለህ ስትመጣ እንደ ሽምግልና እኔና ጥጋቡ ሽምግልና ገባን ማለት ነው። ብር ፈልጋለሁ ብለህ ተነጋግረህ ከሱ ጋር ስትመጡ ብሩን እንዲሰጠህ የተነጋገራችሁበት ቀን ሲያልቅ እኛ ጋር እኔና ጥጋቡ ጋር መጣችሁ ተያይዛችሁ። እኛ ምንድነው ሸመገልናችሁ? መኪናውን ሳይሆን መኪናው ካሁን በኋላ የኔ ነው፣ አዙርም ብትባል ስላልወሰድክ መኪናው ካሁን በኋላ የኔ ነው፣ 50,000 ሪያል እሰጥሃለሁ። እስከዚህ ቀን ድረስ ጠብቀኝ፣ 50,000 ሪያል እሰጥሃለሁ። ገንዘቡን መጀመሪያ ልስጥህ ሆይ ስልህ አይ ጥለህ 85,000 ሪያል ትሰጠኛለህ፣ በትንሽ ብር ከመወስድ 85,000 ሪያል በወስድ ጥለህ ትሰጠኛለህ ስላልከኝ ገንዘቡን የሰዎች ፒዛ ገዝቼ ስላመጣሁበት ገንዘቡ እጄ ላይ ስለሌለ ትንሽ ቀን ያስፈልገኛል አለ። ይኸው ጥጋቡም አለ። እሺ ይሄን ስንት 2 ወር መሰለኝ ባለሳሳት እንደዛ አካባቢ ዳኝተናችሁ ያ ቀን ሲያልፍ መተህለኛ ጥያቄ አቀረበ። እሺ ብለን ማታ ላይ ነው ደወልን። መድረሳ እንደሚሰራ ይታወቃል፣ ግልጽ የሆነ ነገር ነው። ልጁ ተኝቷል። እኔና ጥጋቡ መካከል በነገራችን ላይ ስናወራው ልጁ ስነ ስርዓት በተሞላበት መንገድ እኔ ካሁን በኋላ መኪናው ሳይሆን ገንዘቡ ነው ያለ 50,000 ሪያል እኔ ጋር አለ የሚል ቃል እንጂ የክደት ቃል ጭራሽ በሚባል ደረጃ የለም። የሰራውን ቪዲዮ አይቼዋለሁ። ክደት ነው። ክዶኛል፣ የለኝም መኪናም የለህም እንትንም የለህም ብሎኛል፣ ብርም የለኝም ብሎኛል ብለህ ነው ቪዲዮ የሰራው አይደለም። አላለም በፍጹም። ቅድምም ደውዬለት ነበር። እኔ ለማን ነው ያልኩት? አምጡልኝ አንድ ጊዜ ዳኛ መሐመድ አሰማን ቮይስ መኪናም ብርም የለህም አለኛል ያለህን ቮይስ እስኪ ያሰማ። ጎበዝ ስልኩን ገፍሎ ነው ይሄን ብዬ የሰራሁት። ስልኩን ገፍሎ ነው እንጂ ጊዜ ሰጠኝላን ጊዜው አንድም መሐመድ ኧረ በእናትህ ተው፣ ደሜን ከፍ አታድርገው። ጥያቄ ቪዲዮ ስትሰራ ብርም መኪናም የለህም ብሎኛል ብለህ ነው የሰራው። ስለዚህ ብርም መኪናም የለህም ያለበትን ቮይስ ክፈትልን። ጊዜ እንትን አላነሳለ የጥጋቡንም የእሱንም አላነሳ ሲል ያው ሸር እንዲያደርጉ አላነሳም አሉኝ ተብሎ ነው የሚሰራው ቪዲዮ። ቆይ ሀቢባ እዚህም ጋር እንደገና ጊዜ ዳኛው ደግሞ መኪናውን ብሩ ልስጥ ብሏን ያልከው ብር ልስጥ አልተባልኩም። በሰዓቱ ገበያ በሰጠህ ልስጥህ ተብለሃል። አትካድ። አዲያ ገባም ወስደናን አሉ ሀዱ የራስ ተወካይ አይደሉም የሚወሰዱት ወስደውታል። አልወሰዱትም፣ አልወጣኝም። ቅድምም ወስደውታን ብያለሁ እኮ 2 ነው 3 ወስደውታን። ግን ፌክም እንዲሆን አላውቅም። የማይሸጥ የማይረባ መኪና ሲጀመር በሰው ስም ጭራሽ የማይዞ መኪና ስለሆነ ብለን እሱ ጋር እኮ የጨረስነው ያወራ ነው አለ። ያንን አውርተነ 50,000 ሪያል ሊሰጠኝ ተስማምተነ እሺ ብዬ ካልገባው መሰረት ከዛ ልነሳለህ። ብዙ አውርተሃል እና አንተ ለእኔ ጊዜ ስጡኝ። ከዛ ያን 50,000 ሪያል ማታ ስንደውለት መድረሳ እንደሚሰራ ይታወቃል። ነገ አሱር ላይ ሁላችንም ኮንፈረንስ አድርገን እናወራለን፣ አሱር ላይ እንደዋወል ተባብለን ጨርሰን ወጣ። አደምም ደውሏል፣ መሐመድ የሚባልም ሌላ ልጅ ደውሎልኛል፣ ጥጋቡም አንተም ጋር ተደዋውለናል። ከዛ ምን አለ አሱር ላይ እንገናኝ ሁላችንም ተባብለን ሲነሳሱ መድረሳ ደርሶ ሲመለስ 8 ሰዓት ተኩል 9 ሰዓት አካባቢ ላይ ደወለልኝ። ጌች ደውለህልኝ ነበረ ማታ ምን ፈልገህ ነው አለኝ። አይ ልጁ ገንዘቡ ዘገየብኝ እያለ ነውና በሽምግልናው መንገድ እኔ ብቻ አይደለሁም ሁላችንም ሆነን አሱር ላይ ተነጋግረናል፣ አሱር ላይ እንደውልሃለን አልኩት። እሺ ደውሉልኝ አለ። እሺ ደውሉልኝ ብሎ አሱር ላይ ሁላችንም የየራሳችን ኑሮ ያለን ሰውንም ባተልን አልደወልንም። እሱም ወደኛ አልደወለም። በራሱ መንገድ ጨርሶ ይሆናል ብዬ ዝም ብዬ ነበረ። ዛሬ ቪዲዮ ብቅ አለልኝ። ልጁ የካደበት ቪዲዮ እኔ ዛሬ ደወልኩለት። ቅድም ሰዓት ላይ አደም ደውለት ብሎ ደውዬለት እኔ ለማንም ሰው ይሁን ለማንም ሰው አልሰጥም መኪናም የለውም ብር የለውም ብዬ ያልሁበት ሰው ካለ አንገቴ ይቆረጣል፣ ያምጡልኝ። ለማን ያልኩት እኔ መቼ ካደሁ ብሏል። ብሩን ከሆነ እሰጣለሁ፣ መኪናውን ከሆነ አስረክባለሁ። ለማን ነው አልሰጥም ብዬ ያልኩት ሰው
መጥቶ ሁሉም ሰው ሊያስፈራራኝ ነው እንጂ ሞክረው የጠየቀኝ የለም። ሽማግሌዎቹ እናንተ ናችሁ። ገንዘብ እጄ ላይ ተበፊቱ በንግግራችን መሰረት አጥፍቼው ስለነበረ እጄ ላይ ስላልሞላልኝ ነው እንጂ አልሰጠሁት። አልሰጥም ያልሁት ሰው ካለ አንገቴ ይቆረጣል ብሎ ያለን ሰው እዚህ መጥቶ ማብጠልጠል አስፈላጊ ነው ወይ? እሱስ ገብቶ ቢጠየቅ የእሱንስ ሀሳብ ብንሰሙ አስፈላጊ አይደለም ወይ ነው እንደኔ። ወይ አይደለም ጌታቸው፣ አንተ ራሱ ጊዜ ዳኛው ማለት ነው። በሰዓቱ ላይ አንተ ስንት ጊዜ ደውልሃል? ጥጋቡ ስንት ጊዜ ደውሏል? ጧት ላይስ ደውዬልህ አንተ ራሱ አላነሳ ብለህ የለ መሐመድ ኢማም ጠይቆህ የኔ ራሱ ስልኩ ዘግቶብኛል ለግል ጉዳይ ፈልጌው ብለሃን አላልከው? ስልኩን ዘግቷል ብያለሁ። እኔ መቼ አሁን እስካደው ስልኩ በሰዓቱ መድረሳ የሚሰራ አውርተናል እኮ ከአንተ ጋር ከጥጋቡን ጋር ጠዋት ላይ መድረሳ ጠዋት እኮ ለአንተም ለእሱም ነው የደወልኩት። ለአንተም ደውያለህ ነው ለእሱም ደውያለህ። አንተ ማለት እሱም ደልከ አዳምጠኛ አንድ ጊዜ አደም ነው ማነው የሚባለው ልጅ ድለት ደውሎልኝ ነበረ ጠዋት እና አንተ ትደውላለህ ብዬ ስጠብቅ አዳሬን ሁሉ አድራለሁ። እንዲ አዳሬን የምሰራ ሰው ነኝ። ጠዋት ተኛው። አሱር ላይ መደወል ያንተ ጉዳይ ነው የኔ አይደለም። እሱ ጋር ደውለህ እኔ ጋር ደውለህ ኮንፈረንስ አድርገህ እንደ ሽማግሌ የምታገናኘኝ አንተ ነህ። እሱ አሱር ላይ ደውለህ አለ ላይ አላነሳ ብያለሁ። ጠዋት ደውለህ ብለህ ደውለህ አላልኩም? መሐመድ አንዴ ተረጋጉ። መሐመድ እሱ አፉን አውጥቶ መኪናም የለክም ብርም የለክም ሳይልክ ብርም መኪናም የለኝም ብለህ ቪዲዮ መስራትክ ያንተ ስህተት። ስልክ አላነሳም አለኝ ተብሎ ነው የሚሰራው። እኔ ውሸት አልወድም። በቃ ትክክለኛውን ነገር ነው። ገባክ? ሁልጊዜ ማድረግ ያለብን ትክክለኛና ትክክለኛ ነገር ነው። ስለዚህ ይህችን ጥፋት አጥፍተሃል። ጥፋትን ማመን አለብን። ስልኩ ዝግ ሆነ። ስልኩ ዝግ ነው። አዎ ስልኩ ዝግ ነው። ያጠፋሁት አቡ ምን ላይ እንደሆነ ታውቂያለሽ? አዎ ስልኩን ለሁለታቸው ለሽማግሎቹ አላነሳ ሲል ስለዚህ የመካድ ምልክት ነው። ያነሰው ቪዲዮ መስራት ያለብን ለሽማግሌዎቹም ስልክ አላነሳም ለእኔም ስልክ አላነሳም ተብሎ ነው የሚሰራው ቪዲዮ እንጂ መኪናም ብርም የለክም አለኝ ካልክ ቮይሱን እያሰማከን ነው ቪዲዮ መስራት ያለብን። ምንም ነገር ከመረጃና ከማስረጃ ጋር ምንም ነገር ንጹህ ጥርት ያለ ሀቅ እውነት ብቻ ነው መወራት ያለበት። ገባክ? ተረዳኸኝ? አዎ ይህንም ደግሞ በእነሱ ፊት ይኸው በጊዜ ዳኛው በጥጋቡና በነ ጊዜ ዳኛው ፊት ምንድን ነው አለው? ወደ ሚዲያን ብታወጣኝ ነው አለው። መቶ ብር አዋጥተው ይሰጡህ እንዲያው ምን ታመጣለህ ብሎኝ ይህንም አሰማን ያለበት ሚዲያኞቹ አሏቸው ምስክሮቹ። አልቀረጸ ሊሆኖ ጀዋለ አልቀረጸ ሊሆኖ እንጂ ልቀርጸው ነበር አያቸው አሉ ብሏቸዋል። መስኪኑ ጥጋቡና ጊዜዳኛው እንደዛ ብሎታል። አላስታውስም። ምክንያቱም እንደው በሰዓቱ ወደ ሚዲያን ብታወጣኝ ወደ ሚዲያ ላወጣህ ነው ብዬ በእንትኑ ሪካርድ ሳደርግ ወደ ሽምግልና የመጣ ነው። እናንተ አይደላችሁ ወደ ሚዲያን ብታወጣኝ እኔ ሰርቼ የምተዳደር ነኝ። ይህኛውን እንጀራ ተዘጋ እንደሁ እንጂ ሰርቼ የምተዳደር ነኝ። ሚዲያን ብታወጣኝ ችግር የለብኝም። ይህኛው እንጀራ ብቻ ተዘግቶ የሚቀር መሰለው በህግ ይጠየቃል ወይ? አላወቀም። እንደገና ብር አዋጥተው ይሰጡህ እንደው እንጂ ምን ታመጣለህ? እየሰማቸው ነገር ምን አንጠይቅም። እንደው ተይቅርታ ጋር እኔ ችግር የለብኝም። እኔ 5 ወርም 6 ወር ነው። ምንድን ነው የሳሌ ስራ ምንድን ነው? እንደው ሀቡ ይቅርታ እንግዲህ ቤቱ ያንቺ ነው። ይቅርታ ጋራ ወደ ሌላ ሙስተም መግባቱ አስፈላጊ አይደለም። ልጁን ብንጠይቀው በህዝብ ፊት ምን ይመስልሻል? ይሰጠዋል ወይስ አይሰጠውም? ይህም ብቻ አንድ ቃል ብሩን ትሰጠዋለህ አንሰጠው? እኔ እኮ ሌባ ቤት ያላስገባም። ምን መሰለህ ገባ ካል ሌላውም ህዝብ እንዲታለል እንትን ነው። በቃ እኔ አካውንት ነበር ዋለኝ። እሱን ለቅልቦች አስተላልፋለሁ። ኢትዮጵያ በህግ እንዲጠይቅ በኢትዮጵያ ባንክ አካውንት እስከገባ ድረስ በኢትዮጵያ ህግ እንዲጠየቅ ማድረግ እችላለሁ። ውጭ ጉዳይ ደብዳቤ ይልካል ወደ ኤምባሲ። እሱ የመሰለው ይሄኛውን ቢዝነስ ብቻ ትዘጋብኛለህ የመኪናውን እንጂ ሌላ ምንም አይመጣብኝም ነው ያለው። ምንም እንደማይመጣበት እኛ በህግ ሄደን እናሳየው ምን እንደሚመጣበት። ጥጋቡ ይህን አልሰማችሁም? እኔ ስራውን በደንብ ስለማዘፍ ነው። እኔ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ እኮ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ይህንን ስራ ሲጀምር የቤት እጣውን ስንት አይነት ፕሮሰስ አድርጎ ስንት አይነት ላይሰንስ እንዳወጣ እኔ ስለማውቅ እኮ ነው። ምን ያህል በህግ እንደሚያስጠይቅ አይደለም ማስቆረጥ ማስተዋወቅ ራሱ እኮ አታዩም? እንደ ህገወጥ ስራ ስላስተዋወቁ ብቻ ትልልቅ አርቲስቶች እስር ቤት ገብተው እነ ወንድም ካለ እነ ሰራጅ እነ መንሱር ስላስተዋወቁ ብቻ እኮ ነው እስር ቤት የገቡት። ይህ እኮ በህግ እኮ ያስጠይቃል። እሱ ለማሜ ምንድን ነው አለኝ እያለ ያለው ቢዝነሱን ትዘጋብኛለች ምንም አታመጣም። እናንተ ግን ጓደኛችሁ ስለሆነ አልመሰከራችሁለትም ለመሐመድ ጥጋቡ ጊዜ ዳኛው አልካዳችሁ በስተቀር ወደ ሚዲያ ታወጣኝ
አልሰማሁም። ብር አዋጥተው ይሰጡህ እንደው እንጂ ምን ታመጣለህ ሲለኝ ይሄን አልሰማችሁም? እኔ አልሰማሁም። ያልሰማሁትን ሰምቻለሁ። ጊዜ ዳኛስ ኦኬ፣ ጥጋቡ አልሰማሁም ብሏል። ያልሰማውን አይፈርድም። ጊዜ ዳኛ ሰምተሃል እንደዛ ሲለው? በጭራሽ እኔ አልሰማሁም። እና ምናልባት ለብቻቸው አውርተው ከሆነ በስልክ አላውቅም። ግን እኛ በዛው በመስመሩ ያለ በዛው ብለዋል። ተገናኝተን ያለ ማስረጃ እኔ ማሜ ያለ ማስረጃ አላምንም። ለመሰለ ብርና ምንም አይነት ብርን መኪና የለክም ሳይልክ አለኝ ብለህ ቪዲዮ ስለሰራት እኔ ያለ ማስረጃ ሰው አላምንም። ይሄን እኮ ጥፋቴ ነው ሰርቻለሁ። ግን ያለ ማስረጃ ነው ያላምንማ። እኔ ቮይስ ከሰማው ብቻ ነው እኔ ማምነው። እንግዲህ ቮይሱን በሰዓቱ ልቀረጽ ሞክሬ ነበረ፣ ግን ሊቀርጽልኝ አልቻለም እንጂ እነ ጥጋቡ ባሉበት ነው ይሄን ያለው። እኔ ይሄኛውን እንጀራ ተዘጋብኝ አዳምጠኝ። እኛ ስንሸመግል ያለህ የሸመገል ነው ምንድን ነው? ብሩን ስጠው ነው። ምን አለ? እስካሁን በኋላ እስካሁን 85,000 ብር ልሰጥህ፣ ሁለተኛ ቀን ተስማምተን ጀምረን ነበር። እንዳውም ይሄን ያለ ለምንድን ነው? ጉሩቡ ላይ ሄደህ ምን አለ? ሪከርድ ያደረግ ጉሩቡ ላይ ይሄ ጉሩብ የሌባ ነው ካላስ መኪናው የኔ ነው ማንም ሰው እንዳይቆርጥ ብለህ ሪከርድ ስታደርግ ነው ድብለ ሩቆ ወጣ አይደለም? ለምን ነቀላችሁ? ቴንኪው ጊዜ ማነው አሁን የተናገረው? ጥጋቡ ጎበዝ። ለምን ታዲያ ግሩፑ ላይ ይሄ ግሩፕ የሌባ ነው መኪናው የኔ ነው እንዳትቆርጡ ብሎ ህዝቡን ለማዳን መሐመድ ሲሞክር ከግሩፑ ላይ ሪሙቭ ያደረገው ማን ነው? እኔ ምን አውቃለሁ? ወይ ነገሮች አይደለም እሱም ብቻ እኮ አይደለም ብዙ ነገር አለ እኮ እዛ ውስጥ። በፊት አያነሳልኝም ጌታቸው አያነሳም። የኔን ስልክ በፍጹም አያነሳም። ብደውል ብቀጠቅጥ አያነሳም። ስለዚህ በውስጥ መጣ። ለምንድን ነው የልጁን ብር የማሰጠው? አይ እሱ ራሱን አምታታኝ። አንዴ መኪና ነው ይለኛል፣ አንዴ መኪናው በተሸጠ ዋጋ ተባለ። እንደገና ዘውሩ ተብሎ እጣ ተባለ። ድብልርጎ የዛ ጊዜ ብሩን ቤዛ ገዛሁበት፣ ልጆች አመጣሁበት፣ የተወሰነ ጊዜ ስጡኛል። እስተመቼ ካላስ በ50,000 ብር ተስማምተናል። ጊዜ ስጡኛል። እስተመቼ ቀን ቁጥር ያዝንን ስለ አይቀን አለስም በአጭር ቀን ውስጥ አለ አይደለም። ከዚህ ቀን እስከዚህ ቀን እሰጣለሁ የሚለውን ቀን ያዛለሁ። እስከ 2 ወር ባለው የመጨረሻ እሰጠዋለሁ። ተቻልኩ ተዛ ወዲህ አለ። ያ ቀን አለቀ። ያ ቀን ሲያልቅ ብደውል አያነሳም። ይህንን ስልክ አላነሳም። እንደው ቢናገር ይችለኛል መጥቶ አያነሳም ጭራሽ። እዛ የጊዜ ዳኛው ጋር ቅርብ ጓደኞች ስለሆኑ ያነሳለታል። ምን አለህ ብዬ ከጊዜ ዳኛው ነው መረጃ የማገኘው እንጂ ይህንን ስልክ አያነሳም። ምክንያቱም እኔንማ ከመጀመሪያውም ክዶኛል። ከመጀመሪያው ገባችሁ አይደለም? ነገሩ ያ ነው። ለልጁ አልሰጥም ግን አይልም። አልሰጥም አይልም። እሰጣለሁ ነው የሚለው። እሰጣለሁ ዋጋ የለውም። ታልሰጠው ፋይዳ ምን ጥቅም አለው? ታልሰጠው እንዴ እሰጣለሁ ብር ይሆናል። ስለዚህ ያ ነው እንጂ ሙሐመድ የምትለውን አልሰማሁም። ስለዚህ ሀቡ ልጁን አንድ ቃል በስልክ ይጠየቅ፣ ልደውልለት በህዝብ ፊት አሁን ስማ ከፍቼ በጣም ጥሩ። አንድ ጊዜ ስልኩን ታሰጅል ውስጥ ላውጣ ንገደስ ጊዜ ዳኛው ስልክ ውስጥ ነው ደግሞ ላይቭ ላይ የሌባ ስልክ እዛ በውስጥ አንድ ስልክ ነው ያለኝ። ሲጀመር እኔ እንትን ካልሁኝ ከወጣሁ ነው አያስገባኝም። እናስገባሃለን ቢነቅልህም ችግር የለውም። ላክለት። እሺ በዋትሳፕ ላክለት ጥጋቡ። አዎ ላክለት በዋትሳፕ እና ይደውልለት ጥጋቡ። ስፒከር አልኩ ጥጋቡ ላክልህ ዋትሳፕ ላክለት እና ከነቀለክ እኛ መልስ እናስገባለን። ላክልህ ጽጌ የምትባል ልጅ ከቅድም ጀምሮ አበባ አለቀ። ጽጌ ምን ፈልገሽ ነው ውዴ? ጻፊ ምክንያትሽን ነው። አበባሽን በተማኒ አንዱ ነው ዋትሳፕ። አብርዬ ወንድሜ እንዴት ነህ? ልኬልሃለሁ ጥጋቡ።
አንድ መኪና 9 ዙር አስቆርጠው ህዝብ እንዳለ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። አማን ነው? ሰላም ነው። ሰላም ነኝ። ሰላም ጥጋቡ ነኝ። እንዴት ነህ? አማን ነው። ሰላም ነኝ አልሐምዱሊላህ። በዛ ጉዳይ እንግዲህ በተደጋጋሚ ሽምግልና ሞከር ደወልንም፣ ያው የኔን ስልክ እንኳን አታነሳም። አሁን ላይ በላይ ነኝ። እያየህም ከሆነ ምን ትላለህ ስለ ልጁ ጉዳይ፣ ስለ መኪናው ጉዳይ? ገና ከመጀመሪያው ሼር አድርገውልኝ ገብቼ ነበረ። ራሱ የሚያረጋገው ዱዌት አድርጌለታለሁ። ለእሷም እንድታስገባኝ እንትን ልኬላት ነበረ። እንትኑን ኮሜንቴን ዘግታ ሌባ ስሰማት ትጫወት እያየሁ ነበር እኮ። አሁን ስለዛ ሌባ ስለመባሉ ሳይሆን አሁን ብሩን የልጁን ምንድን ነው ማድረግ ያለብህ? አንደኛ እንግዲህ ከ5 ወር እያለፈው ነው ይሄ ነገር ከተጀመረ ታውቃለህ። እጣ ወጣለት። እጣ ሲወጣ አዳምጠኝ እሺ። አንደኛ ብዙ ተከታይ ያላት ወደ ሚዲያ አንድ ነገር ሲመጣ ሌባ ላስገባሆኑ መጠየቅ ነበረባት። ታስገባኝ እናንተ እናወራለን። ጉዳዩ ስለኔ ሳይሆን ስለ መሐመድ አውራ ነው። ስለኔ እሷን በሌላ ጉዳይ ጠይቃታል። አስጨርሰኛ። የራሳችሁን የእሷን ብቻ ተናግራ ወደ እንትን የሚባልበት ነገር የለም። አንድ ሰዓት አልቆይም። የተወሰነ ደቂቃ ተናግሬ ነው የምወርደው። አንደኛ ማዳመጥ አለባት። ይህንም የእሱንም ጎን መጠየቅ ነበረባት። ሁለተኛ ቪዲዮም ላይ ንግግራችንም ላይ እያዳመጡ ነው ነበረ። ብዙ ነገር ክዷል። ብዙ ነገር ያልተባለ ነገር ብሏል። በእያንዳንዱ ነገር ሚዲያ ላይ እስከወጣ ድረስ በሚዲያ በተጠየቀው በተመለሰለት ባደረጉለት ሁሉንም የካደውን ነገር ይቅርታ ብሎ የተነጋገረው 50 ሺህ ሪያል አለ። 50 ሺህ ሪያሉን በዚህ በገስት ላይ ባለው ሰው መልሶ ቪዲዮ ሰርቶ ይቅርታ ጠይቆ ብሩን ሰጠዋል። ሁለተኛ ምንድን ላይሰንስ በሌለው ወይም ፍቃድ በሌለው መጠየቅ አለበት ብላለች። በዛ መጠየቅ በህግ የመጣ ነገር ከመጠየቅ ወደኋላ አለንም። እኔ ላይሰንስ የለኝም፣ በፍቃድ አይደለም። እዚህ ጋ አንተም ሚዲያ ላይ 170 ሰው እንዳለው ነው። ይህን ያክል ሰው ተቆርጧል፣ ይህን ያክል ሰው ይቀረዋል። አንተ ወደ ግሩፕ የገባህበት ነው እየነገሩ ያለበት ሰው። እኔ ሌቭ ላይ በስልክ ደውዬልህ ላክልኝ ቁጥርን ብዬ ቁጥር